ፑቲን ለኢራን የማይተካ የህይወት መስመር እየሰጡ ነው የሚሉ ዘገባዎች መውጣት ጀምረዋል። ለትራምፕ የባህር እገዳ ትልቁ ስጋት የሆነው መስመር ደግሞ የካስፒያን መስመር በካስፒያን ባህር በኩል ያለው መንቀሳቀሻ መስመር ሆኖ ብቅ ብሏል። ሩሲያ በካስፒያን ባህር በኩል ወደ ኢራን የሚወስድ አዲስና ሚስጥራዊ የጦር መሳሪያና ቁሳቁስ ማጓጓዣ መስመርን ዘርግታለች የሚል ዘገባ ቴሌግራፍ ይዞ ወጥቷል። ይህም ሁለቱ ሀገራት አሜሪካ በሆርሙዝ ሰርጥ ላይ ያደረገችውን የባህር እገዳ ለማለፍ አስችሏቸዋል ነው የተባለው። ሩሲያ በሶሪያ የእርስ በርስ ጦርነት ወቅት የበሽር አልአሳድን መንግስት ለመደገፍ የተጠቀመችበትን የባህር ላይ ማጓጓዣ ስልት ወይም ሶሪያን ኤክስፕረስ አሁን በካስፒያን ባህር ላይ መልሳ በመተግበር ላይ ትገኛለች ነው የሚሉት ዘገባዎቹ። ይህ የሁለቱ ሀገራት ትብብር ያጠናከረም ሲሆን ኢራን ከ2.7 ቢሊዮን ዶላር በላይ የሚያወጡ አጫጭር ርቀት ተተኳሽ ባሊስቲክ ሚሳኤሎችን፣ የአየር መከላከያ ስርዓቶችንና የሻሄድ ድሮን ቴክኖሎጂዎችን ለሞስኮ አቅርባለች። ሩሲያ ከኢራን መሳሪያዎችን ለመግዛት ከ4 ቢሊዮን ዶላር በላይ ከመክፈሏ ባሻገር አሜሪካ ያደረገችውን እገዳ ለመቋቋም የሚያስችሉ እንደ ስንዴና የምግብ ዘይት ያሉ መሰረታዊ ቁሶችን በካስፒያን በኩል ወደ ኢራን ታስገባለች ነው እየተባለ ያለው። በተጨማሪም ኢራን በግጭቶች ያጣችውን የድሮን ክምችት እንድታድስም ሩሲያ በከፍተኛ ሁኔታ እየረዳች ነው የሚሉ ዘገባዎች መውጣት ጀምረዋል። ነገር ግን ግጭቱ ወደ ካስፒያን ሊስፋፋ የሚችልባቸው እድሎች ብቅ እያሉ መምጣታቸውን ተከትሎ ይህንን የህይወት መስመር ሊቋረጥ የሚችልበት እድል እንዳሉ ይነሳል። ከዚህ ቀደም እስራኤል በካስፒያን ባህር በሚገኘው የኢራን የባህር ኃይል ጣቢያ ወይም ባንደር አንዛሊ የአየር ላይ ጥቃት ፈጽማለች። ዩክሬንም በካስፒያን ባህር ውስጥ በሚንቀሳቀስ የኢራን የንግድ መርከብ ላይ ድሮን ጥቃትን መሰንዘሩ ይታወሳል። ስለዚህ ግጭቱ ዳግም የሚያገረሽ ከሆነ አንዱ የጦር ግንባር ካስፒያን ይሆናል ተብሎ እንዲጠበቅ አድርጓል። በሌላ በኩል የካስፒያን ባህር በመሬት የተከበበ በመሆኑ የአሜሪካ የባህር ኃይል በቀጥታ ሊቆጣጠረው አልቻለም። ሩሲያና ኢራን ይህንን መስመር በመጠቀም የምዕራባውያንን የባህር ኃይል የበላይነት ለማዳከምና ሩሲያ፣ አዘርባይጃን፣ ኢራንና ህንድን የሚያገናኝ የሰሜን ደቡብ የትራንስፖርት መስመር በመገንባት ላይ እንዲጠመዱም አድርጓቸዋል። የካስፒያን ኤክስፕረስ የሩሲያና የኢራን ዘላቂ ስልታዊ መስመሮች ከመሆናቸው በፊት የትራምፕ አስተዳደር ከደቡብ ካውካሰስ ሀገራት እንደ አዘርባይጃን ጋር በመተባበርና ዩክሬን በዚህ የትራንስፖርት መስመር ላይ ወታደራዊ ጫናን እንድታደርግ በማስቻል እርምጃ መውሰድ እንዳለባቸው የሚያነሱ የጂኦፖለቲካ ተንታኞች ብቅ እያሉ ነውና ዛሬ ይህንን ጉዳይ እንመለከተዋለን። የካስፒያን ኤክስፕረስ የኢራንና የሩሲያ የጓሮ በር በዚህ ጦርነት ላይ አሁን ምን አይነት ሚናን እየተወጣ ይገኛል የሚሉት ነጥቦች እናነሳለን። አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሜ መልካም ቆይታ። ሩሲያና ኢራን በካስፒያን ባህር በኩል የዘረጉት ካስፒያን ኤክስፕረስ በመባል የሚታወቀው ሚስጥራዊ ጦር መሳሪያና የቁሳቁስ ማጓጓዣ መስመር አሜሪካና ምዕራባውያን አጋሮቿ በሆርሙዝ ሰርጥና በፋርስ ባህረ ሰላጤ ላይ ያደረጉትን ጥብቅ የባህር ላይ እገዳ ሙሉ በሙሉ ዋጋ ቢስ ያደረገው መጥቷል። ይህ የውሃ መስመር የሁለቱን ሀገራት ወታደራዊ፣ ኢኮኖሚያዊና ስትራቴጂካዊ ትስስርን ወደ አዲስ ምዕራፍ ያሸጋገረም ሲሆን ዋሽንግተንና የኔቶ አባላት በፋርስ ባህረ ሰላጤ ላይ የነበራቸውን የባህር ኃይል የበላይነት በከፍተኛ ሁኔታ የተፈታተነም አዲስ የፖለቲካ እውነታ ሆኖ መጥቷል። ጉዳዩን በግልጽ ለመረዳት አሜሪካ በፋርስ ባህረ ሰላጤና በተለይም በሆርሙዝ ሰርጥ ላይ የጣለችውን የባህር ላይ እገዳ ማስተዋወስ ያስፈልጋል። ዋሽንግተን ኢራን ወደ ውጭ የምታደርገውን የጦር መሳሪያ ዝውውርና ከሌሎች ሀገራት ጋር የምታደርገውን ስትራቴጂካዊ ንግድ ሙሉ በሙሉ ለመግታት የባህር ኃይል ስምሪት በማድረግ የሆርሙዝ ሰርጥን ጥብቅ ቁጥጥር ስር አውላዋለች። የዚህ እገዳ ዋና ዓላማ የቴህራንን እጅ ማሰርና በዩክሬን ጦርነት ውስጥ ለሞስኮ የሚደረገውን ድጋፍ ማቋረጥ እንደሆነ ይነሳል። ሆኖም ግን ሞስኮና ቴህራን ይህንን እገዳ ለማክሸፍ ያበጁት ስትራቴጂ ሙሉ በሙሉ የምዕራባውያንን እቅድ ባዶ አስቀርቶታል። ሁለቱ ሀገራት ትኩረታቸውን ወደ ደቡብ ሳይሆን ወደ ሰሜን በመሬት ወደ ተከበበውና ከማንኛውም የምዕራባውያን የባህር ኃይል ቁጥጥር ነፃ ወደ ሆነው የካስፒያን ባህር እንዲያዞሩ አደረጋቸው። የካስፒያን ባህር በጂኦግራፊያዊ አቀማመጡ በመሬት የተከበበ ትልቅ የውሃ አካል ነው። ይህ ማለት የአሜሪካ፣ የኔቶ ወይም የሌሎች ምዕራባውያን ሀገራት የባህር ኃይል መርከቦች ወደዚህ ባህር ለመግባት ምንም አይነት ህጋዊም ሆነ ጂኦግራፊያዊ ድልን አይሰጣቸውም። ሩሲያና ኢራን ይህንን የተፈጥሮ ከለላ እንደ ደህንነቱ የተጠበቀ ወታደራዊ ድልድይ በመጠቀም በንግድ መርከቦች ስም የተሸፈነ ትልቅ ወታደራዊ ቁሳቁስ ማጓጓዣ መስመርን አድርገው ዘረጉ። በዚህ በካስፒያን ኤክስፕረስ መስመር በኩል ደግሞ ኢራን በሺዎች የሚቆጠሩ የሻሄድ ድሮኖችን፣ አጫጭር ርቀት ተኳሽ ባሊስቲክ ሚሳኤሎችን እንዲሁም ዘመናዊ የውጊያ ቴክኖሎጂዎችን ወደ ሩሲያ የጦር ግንባሮች በነጻነት እንዲያጓጉዙ አስቻላቸው። በምላሹ ደግሞ ሩሲያ ለኢራን ኢኮኖሚ ህልውና የሆኑትን እንደ ስንዴ፣ የምግብ ዘይትና የነዳጅ ቁሳቁሶችን እንዲሁም ከባድ የገንዘብ ክፍያዎችን በዚህ የውሃ መስመር ወደ ቴህራን ለማስገባትን ቻሉ። ወደ ኋላ ተመልሰን የታሪክና የወታደራዊ ስትራቴጂ ሰነዶችን ስንመረምር
ደግሞ ሩሲያ በሶሪያ ቀውስ ወቅት የፈጠረችውን ሶሪያን ኤክስፕረስ የተሰኘው መስመር የፕሬዝዳንት በሽር አልአሳድን አስተዳደር በስልጣን ለማቆየት ወሳኝ ሚና እንደተጫወተ እንረዳለን። በዚያን ወቅት ሞስኮ በጥቁር ባህር በኩል በንግድ መርከቦች፣ በሲቪል ጭነት ጀልባዎችና በባህር ኃይል ረዳት መርከቦች ስም ከባድ የጦር መሳሪያዎችን፣ ጥይቶችን፣ የታንክ ክፍሎችንና ወታደራዊ ሰራተኞችን ወደ ሶሪያዋ ላታኪያ እንዲሁም ታርቱስ በስፋት ታጓጉዝ ነበር። ያ የሎጂስቲክስ መስመር የምዕራባውያንን የስለላ መዋቅር በመበታተን የሶሪያን ጦር ግንባር ሙሉ በሙሉ የቀየረ ነበር። አሁን ደግሞ ያው ታሪካዊና ስኬታማ የነበረው ስልት በካስፒያን ባህር ላይ ዳግም ትንሳኤን አግኝቷል። ሆኖም ግን የካስፒያን ኤክስፕረስ ከቀደመው ሶሪያን ኤክስፕረስ በሁለት ዋና ዋና ነገሮች እንደሚለይ ይነሳል። አንደኛውና ዋነኛው ልዩነት በሶሪያ ወቅት ሩሲያ አቅራቢ ብቻ የነበረች ሲሆን በካስፒያን ኤክስፕረስ ግን ሞስኮ ተቀባይም አቅራቢም ሆና ትሰራለች። ከቴህራን የምታገኛቸው የላቁ የድሮን ቴክኖሎጂዎችና የባሊስቲክ ሚሳኤሎች ወደ ግዛቷ ለማስገባት የምትጠቀምበትም ሲሆን በተራዋ ደግሞ ስትራቴጂካዊ የኢኮኖሚና የምግብ ቁሳቁሶችን ለኢራን ትልካለች። ሁለተኛውና ዋናው ልዩነት ደግሞ ደህንነቱ ነው። ሶሪያን ኤክስፕረስ በጥቁር ባህርና በሜዲትራኒያን ባህር በኩል የሚያልፍ በመሆኑ ለኔቶና ለምዕራባውያን የባህር ኃይልና የአየር ስለላ ስርዓት የተጋለጠ ነበር። የካስፒያን ኤክስፕረስ ግን ሙሉ በሙሉ በመሬት በተከበበ ባህር ላይ ስለሚንቀሳቀስ ውጫዊ ኃይሎች በቀጥታ ጣልቃ ሊገቡበት የማይችሉበት ፍጹም ከለላን አለው። ሩሲያ በካስፒያን ባህር ላይ የምትጠቀመው ስልት የባህር ኃይል መርከቧና የሲቪል የንግድ መርከቦቿን አቀናጅቶ ማሰራት ነው። መርከቦቹ አውቶማቲክ የመከታተያ ሲስተሞቻቸውን ወይም ኤአይኤስ በማጥፋት ወይም የሐሰት መረጃዎችን በመስጠት በሚስጥር ይንቀሳቀሳሉ። ይህም የውጭን የስለላ ተቋማት የትኛው መርከብ ተራ ንግድ እንደጫነና የትኛው ደግሞ ወታደራዊ ቁሳቁስ እንደያዘ ለመለየት እንዳይችሉ በማድረግ ረገድ ትልቅ ግራ መጋባትን ይፈጥራል። በዩክሬን ግጭት ውስጥ የሩሲያ ጦር ያጋጠመውን ዘመናዊ የድሮንና የትክክለኛ አየር ጥቃት ክፍተትም ሙሉ በሙሉ የሞላው የቴህራን ወታደራዊ ኢንዱስትሪ ነበር። በተለይም የኢራን ሰራሽ ሻሂድ 136 እና 131 ካሚካዜ ድሮኖች በውጊያ ሜዳ ላይ ያሳዩት ወታደራዊ ብቃት የሞስኮን ስትራቴጂካዊ የጥቃት አቅም በከፍተኛ ሁኔታ አሳድጎታል። እነዚህ ድሮኖች አነስተኛ ወጪ የሚጠይቁ ነገር ግን ከፍተኛ ውድመት የሚያስከትሉ በመሆናቸው የዩክሬን የአየር መከላከያ ስርዓቶች ውድ የሆኑ ሚሳኤሎችን በድሮኖቹ እንዲያባክኑ በማድረግ ትልቅ ወታደራዊ ጫናን ፈጥሯል። ሆኖም ግን የቴህራን ድጋፍ ድሮኖችን በቀጥታ በመላክ ብቻ የተገደበን አይደለም። የደህንነትና የወታደራዊ ምንጮች እንደሚያረጋግጡት ኢራን ለሩሲያ የቴክኖሎጂ ሽግግር በማድረግ ሩሲያ በራሷ ግዛት ውስጥ የሻሂድ ድሮኖችን በሀገር ውስጥ ምርት ደረጃ እንድታመርት አድርጋታለች። የድሮን ክፍሎች፣ የቁጥጥር ስርዓቶችና የመገጣጠሚያ ቁሳቁሶች በካስፒያን ኤክስፕረስ በኩል ያለምንም ውጫዊ እንቅፋት በቀጥታ ወደ ሩሲያ ፋብሪካዎች ይገባሉ። ከድሮኖች ባሻገር የተደረገው የ$2.7 ቢሊዮን ግብይትም የአጫጭር ርቀት ተተኳሽ ባሊስቲክ ሚሳኤሎችና ዘመናዊ የአየር መከላከያ ስርዓቶችንም ያካተተ እንደሆነ ይነሳል። እነዚህ ሚሳኤሎች የሩሲያ የሮኬት አርሰናል እንዲጠናከርና የዩክሬን ግንባር ቀደም ወታደራዊ ቦታዎችን እንዲሁም መሰረተ ልማቶችን በከፍተኛ ትክክለኛነት እንድትመታ ያስችላታል። የዚህ ግብይት ፍጥነትና ሚስጥራዊነት የተረጋገጠው ደግሞ በካስፒያን ኤክስፕረስ ደህንነቱ የተጠበቀው የውሃ መስመር ነው። መርከቦቹ የጦር መሳሪያዎቹን በኢራን የካስፒያን ኤክስፕረስ ጭነው በአጭር ቀናት ውስጥ ወደ ሩሲያ ማካችካላና አስትራካን ወደተባሉ አካባቢዎች ያደርሳሉ። ኢራን ከምዕራባውያን አገራት ከተጣለባት ከባድ የኢኮኖሚ ማዕቀብ፣ የዶላር እጥረትና የውጭ ንግድ ገደብ የተነሳ ደግሞ የውስጥ ገበያዋ በከፍተኛ ዋጋ ንረትና የምግብ እጥረት ስጋት ውስጥ ወድቆ ነው የሚገኘው። የህዝብ አመጽና የውስጥ ፖለቲካዊ ውጥረት የመንግስቱን ህልውና በሚፈታተንበት በዚህ ወሳኝ ወቅት ደግሞ ሩሲያ በካስፒያን ባህር በኩል እጇን ትዘረጋለች። ሩሲያ ከቴህራን ለተረከበቻቸው ባሊስቲክ ሚሳኤሎችና ድሮኖች ምላሽ ለመስጠት ከ4 ቢሊዮን በላይ የሚገመት ክፍያ የፈጸመች ሲሆን ክፍያው በዶላር ሳይሆን በሀገር ውስጥ ገንዘቦች ማለትም በሩብልና በሪያል እንዲሁም በስትራቴጂካዊ የግብርና ምርቶች የተከናወነ እንደሆነም ይነሳል። የሩሲያ ስንዴ፣ የምግብ ዘይትና የነዳጅ ምርቶች በካስፒያን በኩል በስፋት ወደ ኢራን መፍሰሳቸው የኢራንን የምግብ ዋስትና እንዲደግፍ ያደርገዋል። የአቅርቦት የኢራን መንግስት የውስጥ ገበያውን እንዲያረጋጋ፣ መሰረታዊ ሸቀጣሸቀጦች ለህዝቡ በዝቅተኛ ዋጋ እንዲቀርቡ እንዲያደርግና በኢኮኖሚ ማዕቀብ ምክንያት ሊነሱ የሚችሉ ህዝባዊ አመጾችንም እንዲቆጣጠር ትልቅ የፖለቲካ መረጋጋትን ይሰጣል። በተጨማሪም ኢራን በቅርቡ ከእስራኤልና ከዩናይትድ ስቴትስ ጋር በነበሩባት ቀጥተኛና ተዘዋዋሪ ግጭቶች ያጣቻቸውን የድሮን፣ የሮኬትና ሌሎች የመሳሪያ ክምችቶችን እንድታድስና እንድታደራጅ ሞስኮ በቴክኖሎጂ፣ በከባድ ቁሳቁሶችና በፋይናንስ ከፍተኛ ድጋፍ በማድረግ ላይ ትገኛለች። ከሁሉም በላይ ግን ይህ በካስፒያን ባህር በኩል የሚካሄደው የልውውጥ ስርዓት የዓለም አቀፉን የባንክ መክፈያ ስርዓት ወይም ስዊፍትን ሙሉ በሙሉ ያገለለ ነው። አሜሪካ ወይም አውሮፓ የትኑም ያህል የባንክ ማዕቀብ ቢጥሉ በሩብልና በሪያል የሚካሄደውን ይህ የካስፒያን የንግድ ልውውጥ በምንም አይነት ዘዴ ሊቆጣጠሩት ወይም ሊያግዱት አልቻሉም። ዋሽንግተንና አጋሮቿ የሆርሙዝ ሰርጥ እገዳ በካስፒያን ባህር ምክንያት እንደከሸፈ ሲረዱ ደግሞ የሩሲያና የኢራን ተቃዋሚዎች የሆኑትን እስራኤልና ዩክሬን ይህንን የባህር መስመር በኃይል ለማስተዋጎል እርምጃ እንዲወስዱ ለማድረግ ጥረቶች እንደሚያደርጉ ይነሳል። ከዚህ ቀደም የእስራኤልን
ስትራቴጂካዊ እርምጃ ስንመለከት ቴል አቪቭ የኢራን የጦር መሳሪያ አቅርቦት ወደ ሩሲያ ከመድረሱና የኢራን አርሰናል ዳግም ከመገንባቱ በፊት ገና ከምንጩ ለማድረቅ ወስና መነሳቷን የሚያሳዩ እርምጃዎችን ስትወስድ ነበር። በካስፒያን ባህር ዳርቻ የሚገኘውን ባንዳር አንዛሊ የኢራን ዋና ወታደራዊ እንቅስቃሴና የባህር ማዕከል በመሆኑ የእስራኤል የስለላና የአየር ጥቃት ዋና ኢላማ ሆኖ ቆይቷል። እስራኤል በዚህ የኢራን የባህር ኃይል ጣቢያ ላይ የፈጸመችው ጥቃት ግጭቱ ከመካከለኛው ምስራቅ ወጥቶ ወደ ሰሜናዊው የዩሬሺያ ወታደራዊ ድንበሮች መስፋፋቱንም ያወጀ ክስተት ነበር። በሌላ በኩል የዩክሬን ወታደራዊ አካሄድ ደግሞ ይበልጥ ያልተጠበቀ ነበር። የዩክሬን ልዩ ኃይሎችና የረጅም ርቀት የውጊያ ድሮኖች በሺዎች የሚቆጠሩ ኪሎሜትሮችን አልፎ በመጓዝ በካስፒያን ባህር ውስጥ በሚንቀሳቀሱና ለሩሲያ ጦር መሳሪያ በሚጭኑ የኢራን የንግድ መርከቦች ላይ ስልታዊ ጥቃትን ሰንዝረዋል እስኪባል ድረስ ሄደ። ይሄ የዩክሬን ጥቃት የሚያሳየው ኪየቭ የሩሲያን የጦር መሳሪያ ምንጭ ለማድረቅ የተኛውንም ጂኦግራፊያዊ ወሰን ለመሻገር ዝግጁ መሆኗ ነው። በካስፒያን ባህር ላይ የንግድ መርከቦች መመታታቸው በሞስኮና በቴህራን የባህር ማጓጓዣ ኩባንያዎች ላይም ትልቅ የስነ ልቦናና የሎጂስቲክስ ስጋትን ፈጥሯል። የካስፒያን ኤክስፕረስ በመጀመሪያ ደረጃ ለጊዜያዊ ወታደራዊ አቅርቦትና ማዕቀብን ለማለፍ የተፈጠረ ቢሆንም አሁን ግን የዓለም አቀፉ የሰሜን ደቡብ ትራንስፖርት ኮሪደር ወይም INSTC ዋና አከርካሪ በመሆን አድጓል። ይህ ትራንስፖርት ኮሪደር የህንድ ውቅያኖስና የፋርስ ባህረ ሰላጤን በኢራን በካስፒያን ባህርና በሩሲያ በኩል በማገናኘት በቀጥታ ከሰሜን አውሮፓና ከእስያ ገበያዎች ጋር ይያያዛል። የዚህ መስመር ትልቁ ስትራቴጂካዊ ብልጫ ደግሞ ከጊዜና ከውጪ አኳያ የሚሰጠው አጋጣሚ ነው። በስዊዝ ካናል በኩል የሚደረግ መደበኛ የባህር ላይ ጉዞ ከ40 እስከ 45 ቀናት የሚወስድ ሲሆን በዚህ በሰሜን ደቡብ ኮሪደር በኩል የሚደረገው የጭነት እንቅስቃሴ ጉዞ ግን ወደ 18 እና 25 ቀናት ዝቅ ያደርገዋል። ይህም የትራንስፖርት ወጪውን እስከ 30% የሚቀንስ በመሆኑ ለታዳጊ የዩሬሺያ ኢኮኖሚዎች እጅግ ማራኪ አማራጭ ሆኖ ብቅ ይላል። ለዘመናት ምዕራባውያን ሀገራት በተለይም አሜሪካና የእንግሊዝ የባህር ኃይል በዓለም አቀፍ የንግድ መቆጣጠሪያ ነጥቦች እንደ ማላካ ሰርጥ፣ ባበል መንደብና ስዊዝ ካናል ባሉ ስትራቴጂክ ቦታዎች ላይ የነበራቸው የባህር ላይ የበላይነት ተጠቅመው ጠላቶቻቸውን ሲቀጡና ማዕቀብ ሲጥሉ የቆዩ ቢሆንም ይህ የሰሜን ደቡብ የትራንስፖርት ኮሪደር ግን ሙሉ በሙሉ በመሬት የባቡር መስመሮች በሃይዌዎችና ውጫዊ ኃይሎች ሊደርሱበት በማይችሉ የካስፒያን ባህር ላይ ስለሚቀናጅ የምዕራባውያን የባህር ኃይል ሊዘጋው ወይም ሊቆጣጠረው የማይችል ብቸኛ የዓለም አቀፍ የንግድ መስመር እንዲሆን ያደርገዋል። ህንድ በዚህ ፕሮጀክት ውስጥ በንቃት መሳተፏ ደግሞ ለኮሪደሩ ተጨማሪ ዓለም አቀፋዊ ህጋዊነትና የኢኮኖሚ ጉልበት እንደሰጠው ይታመናል። ኒው ዴልሂ በኢራን የሚገኘውን የቻባሃር መስመር በመገንባትና በማስፋፋት ማዕቀብ የጣለባቸውን የሩሲያና የኢራን ከማዕከላዊ እስያና ከደቡብ እስያ ግዙፍ ገበያዎች ጋር የሚያገናኝ ወታደራዊ ያልሆነ የንግድ ድልድይ እንዳደረገች ይነሳል። ይህ በካስፒያን ዙሪያ የሚደረገው እንቅስቃሴ በካስፒያን አዋሳኝ ሀገራት ላይም ከፍተኛ የዲፕሎማሲና የደህንነት ስጋትን ፈጥሯል። በባህሩ ዳርቻ የሚገኙት እንደ አዘርባይጃን፣ ካዛኪስታን እንዲሁም ቱርክሜኒስታን በሩሲያና በኢራን ወታደራዊ ህብረትና በምዕራባውያን ማዕቀቦች መካከል በመሃል ተቀምጠው እጅግ አደገኛ የሆነ የፖለቲካ ሚዛን የመጠበቅ ፍልሚያ ውስጥ ነው የገቡት። የካስፒያን ባህር የሚጋሩት አምስቱ ሀገራት ማለት ሩሲያ፣ ኢራን፣ አዘርባይጃን፣ ካዛኪስታንና ቱርክሜኒስታን የአውሮፓውያን አቆጣጠር በ2018 የካስፒያን ባህርን ህጋዊ ማዕቀፍ በመደንገግ ከካስፒያን ውጭ ያሉ ሀገራት በተለይም የአሜሪካና የኔቶ የባህር ኃይልም ወይም ወታደራዊ ሰፈር በባህሩ ላይ እንዳይኖራቸው ተስማምተው ነበር። ይህ ስምምነት ለሩሲያና ለኢራን የካስፒያን ኤክስፕረስን ለመዘርጋት ህጋዊ ከለላ የሰጠ ቢሆንም አሁን ግን ለቀሪዎቹ ሶስት ሀገራት ትልቅ ስጋት እንደሆነ ይነሳል። በቅድሚያ የአዘርባይጃን ውስብስብ አቋም ስንመለከት ባኩ ከእስራኤል ጋር እጅግ የጠበቀ ወታደራዊና የስለላ ትስስር ያላት ቢሆንም የነዳጅ ምርቷን ለእስራኤል በማቅረብ ምላሹን ደግሞ ዘመናዊ የእስራኤል የጦር መሳሪያዎችን እንዲሁም ድሮኖችን ታገኛለች። በሌላ በኩል ደግሞ ከሩሲያ ጋር የንግድ መስመሮችን የምትጋራ ሲሆን ከኢራን ጋር ደግሞ ታሪካዊ የሆነ የሃይማኖታዊ ውጥረቶችም ያለባት ሀገር ነች። አዘርባይጃን ግዛቷ ወይም የአየር ክልሏ በኢራን ላይ ለሚሰነዘሩ የእስራኤል ጥቃቶች እንዳያገለግል ለመከላከል ብትሞክርም የካስፒያን ኤክስፕረስ መጠናከር በቴህራንና በኢየሩሳሌም መካከል በሚደረገው የኃይል ፍልሚያ ውስጥ ባኩ መሃል ላይ እንድትገባ አድርጓታል። በሌላ በኩል ደግሞ የማዕከላዊ እስያ ሀገራትን ማለትም ካዛኪስታንና ቱርክሜኒስታን ስንመለከት ሁለቱም ሀገራት የካስፒያን ኤክስፕረስ የንግድ እንቅስቃሴ ለኢኮኖሚያቸው የሚሰጠውን አጋጣሚ ለመጠቀም ይፈልጋሉ። በተለይም የሰሜን ደቡብ የትራንስፖርት ኮሪደር ወይም INSTC ለእነሱ አዲስ የንግድ በር ቢከፍትላቸውም በምዕራባውያን ሁለተኛ ደረጃ ማዕቀብ የመመታት ከፍተኛ ስጋት ግን አለባቸው። የምዕራባውያን ሀገራት የባህር ኃይል መርከቦች ወደ ካስፒያን ባህር ገብተው የፍተሻ ወይም የመግታት እርምጃ የመውሰድ እድል ስለሌላቸው ዋሽንግተንና አጋሮቿ ሙሉ በሙሉ ትኩረታቸውን ወደ የህዋና የሳይበር የስለላ ዘዴዎች እንዲያዞሩ ያደርጋቸዋል። የዩናይትድ ስቴትስ የብሔራዊ ምስልና ካርታ ኤጀንሲ ወይም NGA እንዲሁም የኔቶ የሳተላይት መዋቅሮች በካስፒያን ባህር ላይ በቀን 24 ሰዓታት የሚያንዣብቡ ከፍተኛ ጥራት ያላቸው የራዳርና የኢንፍራሬድ ሳተላይቶችን መድበዋልም ይባላል። እነዚህ ሳተላይቶች በኢራን ባንዳር አንዛሊ፣ አሚርባድ እንዲሁም ኖሻር አካባቢዎች የሚጫኑ እቃዎችን፣ የመርከቦችን ጭነት መጠንና ወደ ሩሲያ የሚያደርጉትን ጉዞዎች በግልጽ ለመመዝገብ ይሞክራሉ። ነገር ግን ሞስኮና ቴህራን ይህንን የሳተላይት ቁጥጥር ለማክሸፍ የረቀቁ
ስልቶችን ስራ ላይ ያውለዋል። አንደኛው ስልት ጎስት ሺፕ የሚባሉ እነዚህ ሻዶ ፍሊቶች ምንላቸው የሚከተለው አሰራር ነው። በካስፒያን ላይ የሚንቀሳቀሱ የኢራንና የሩሲያ የንግድ መርከቦች ዓለም አቀፍ የባህር ህግ የሚያዘውንና የመርከቧን ቦታ ፍጥነትና ማንነት የሚያሳየውን AIS ወይም አውቶማቲክ አይደንቲፊኬሽን ሲስተም ምልክትን ሙሉ በሙሉ ያጠፋል። መርከቧ የት እንዳለች በዲጂታል ካርታ ላይ እንዳትታይ በማድረግ ጥቁር ገበያውንም ታንቀሳቀሳለች። ሁለተኛውና ይበልጥ አደገኛው ስልት ደግሞ የጂፒኤስ ማጭበርበር ወይም ጂፒኤስ ስፑፊንግ የሚባለው ስልት ነው። የሩሲያ ኤሌክትሮኒክስ ውጊያ ክፍሎች በካስፒያን ባህር ዳርቻዎች ላይ የጫኗቸው ኃይለኛ የራዳር ማታለያዎች በባህሩ ላይ ያሉ መርከቦች በሳተላይት ካርታ ላይ በትክክለኛ ቦታቸው ሳይሆን በኪሎሜትሮች ርቀት ላይ ባሉ የሐሰት ቦታዎች ላይ እንዳሉ አድርገው እንዲታዩ ያደርጋሉ። ይህም የምዕራባውያንን የሳተላይት መከታተያ ስርዓቶች ሙሉ በሙሉ ያደናቅፋል። ለ10 ዓመታት የዓለም አቀፍ የጦር መሳሪያ ንግድ በተባበሩት መንግስታት ድርጅት የደህንነት ምክር ቤት ውሳኔዎች በባህር ህጎችና በምዕራባውያን የፋይናንስ ማዕቀቦች ቁጥጥር ስር የነበረ ቢሆንም የካስፒያን ኤክስፕረስ ግን ይህንን ስርዓት ሙሉ በሙሉ ሰብሮት ነው እየመጣ ያለው። ሩሲያና ኢራን በካስፒያን ባህር የተጠቀሙበት ስልት የደቡብ ትስስር ሞዴል ወይም ሳውዝ ሳውዝ ኮኦፕሬሽን በመባል የሚታወቅ ሲሆን ይህም ማዕቀብ የጣለባቸው ሀገራት ያለ ምዕራባውያን ጣልቃ ገብነት እርስ በርስ የጦር መሳሪያ የቴክኖሎጂና የፋይናንስ ፍሰት የሚያደርጉበትን አዲስ ምዕራፍ ከፍቷል። የዚህ ስልት የረዥም ጊዜ ውጤት በሶስት ዋና ዓለም አቀፋዊ መዞች ይገለጻል። አንደኛው የማዕቀብ መሳሪያነትን ማብቃቱን ያውጃል። አሜሪካና አውሮፓ ህብረት ወታደራዊና ኢኮኖሚያዊ ማዕቀቦች እንደ ዋና የፖለቲካ መሳሪያ ይጠቀሙበት ነበር። ነገር ግን የካስፒያን ኤክስፕረስ የስንዴ፣ የነዳጅ፣ የድሮንና የባሊስቲክ ሚሳኤል ልውውጥ እንደሚያሳየው ከሆነ የታገዱ ሀገራት በቂ ጂኦግራፊያዊ ከለላ ካገኙ ማዕቀቦችን ሙሉ በሙሉ ዋጋ ቢስ ማድረግ እንደሚችሉ ያረጋግጣል። ሁለተኛው የጦር መሳሪያ ቴክኖሎጂ ስርጭት መስፋፋት ነው። ኢራን በካስፒያን በኩል ለሩሲያ ያቀረበችው የድሮንና ሚሳኤል ቴክኖሎጂ አሁን በሌሎች ቀጠናዎችም የመደገም እድሉ ሰፊ ሆኗል። የቴክኖሎጂ ሽግግሩ በካስፒያን ባህር በኩል በነጻነት መካሄዱ ወደፊት ሌሎች እንደ ሰሜን ኮሪያ ወይም ሶሪያ ያሉ ሀገራት ተመሳሳይ ሚስጥር የትራንስፖርት ኮሪዶሮችን በመጠቀም አደገኛ ወታደራዊ ቴክኖሎጂዎችን እንዲለዋወጡ መንገድ ይከፍታል። ሶስተኛውና ዋናው የአዲስ ዓለም አቀፍ ስርዓት መወለድ ነው። የካስፒያን ኤክስፕረስ የሩሲያና የኢራንን ድልድይ ብቻ ሆኖ አላበቃም። ይልቁንም ምዕራባውያን ያልሆኑ ሀገራት የራሳቸውን የንግድ የሎጂስቲክስና የደህንነት መዋቅር በመገንባት የአሜሪካን የአንድ ወገን የበላይነት ወደ ብዙ ዋልታ ዓለም ያሸጋገሩበት ዋና ማሳያ ሆኖ ነው ብቅ ያለው። ስናጠቃልለው ግን የካስፒያን ኤክስፕረስ በታሪክ ሰነዶች ላይ የሚመዘገበው በቀላሉ እንደ አንድ የወታደራዊ ጭነት መስመር ሳይሆን የ21ኛው ክፍለ ዘመን የጂኦፖለቲካ ካርታን የለወጠ የምዕራባውያንን የባህር ላይ የበላይነት ያንድ ያበቃለት ያደረገና አዲሱን የዩሬሺያ የኃይል አስተላለፍ ያበሰረም ታሪካዊ ክስተት ስለመሆኑ የሚያጠራጥር አይደለም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁም የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርጌ ያመሰግናችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ርዕሰ ጉዳይ በሌላ ቀን መልሰን እንገናኛለን። እስከዚያ ድረስ ግን በቸር ሰንብቱልን። ሰላም።